የመካከለኛው ምስራቅ ጦርነት ከቁጥጥር ውጪ እየሆነ መጥቷል። በሪያድ የሚገኘው የአሜሪካ ኤምባሲ በኢራን የድሮን ጥቃት ተመቷል። በኩዌት ደግሞ የቻይና ኩባንያ ንብረት በሆነ ህንፃ ላይ ጥቃት ደርሶ የሰው ህይወት አልፏል። የኢራን ድሮኖች የአየር መከላከያ ስርዓቶችን አልፈው ሳውዲ ገብተዋል። ዮርዳኖሶች ደግሞ አሜሪካውያን ከሀገራቸው ለቀው እንዲወጡ በአደባባይ እየጠየቁ ነው። አሜሪካ ተመጣጣኝ አልፎም ከባድ ወታደራዊ እርምጃ እንደምትወስድ ሲጠበቅ፣ በቀጠናው ያለው ጦርነት ወደ ሁለንተናዊና እጅግ አደገኛ ወደሆነ የረጅም ጊዜ ጦርነት መሸጋገሩን እያረጋገጠ ነው። በዓለም አቀፍ ነዳጅና ኢኮኖሚ ላይስ ምን ሊከሰት ነው? ሙሉ መረጃውን ይዘንላችሁ ቀርበናል። አብራችሁን ቆዩ። እናንተ ደግሞ ቪዲዮቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮውን ላይክ፣ ኮመንት እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። በሪያድ የሚገኘው የአሜሪካ ኤምባሲ የድሮን ጥቃት እንደደረሰበት ተገልጿል። በቀጠናው ያለው ውጥረትም ተባብሷል። በሳውዲ አረቢያ ዋና ከተማ ሪያድ የሚገኘው የአሜሪካ ኤምባሲ በኢራን የሰው አልባ አውሮፕላን ጥቃት እንደደረሰበት የሳውዲ አረቢያ የመከላከያ ሚኒስቴርና የዓለም አቀፍ የዜና ምንጮች ዘግበዋል። እንደ ዘገባዎቹ ገለጻ ጥቃቱ የተፈጸመው በዲፕሎማቲክ መንደር ውስጥ በሚገኘው የአሜሪካ ኤምባሲ ቅጥር ግቢ ላይ ሲሆን በጥቃቱ ምክንያት በኤምባሲው ግቢ ውስጥ የእሳት ቃጠሎና ቁሳዊ ጉዳቶች ደርሰዋል ብለዋል። የአሜሪካ የውጭ ጉዳይ ሚኒስቴር በቀጠናው የሚገኙ ዜጎቹ ጥንቃቄ እንዲያደርጉና አስፈላጊ ካልሆነ በቀር ከኤምባሲው ቅጥር ግቢ እንዲርቁ አሳስቧል። ጥቃቱ ኢራን በአሜሪካና በእስራኤል ወታደራዊ እርምጃዎች ላይ የምትወስደው የቀጥታና የባለብዙ መስመር አጸፋዊ ጥቃት አካል መሆኑን የመካከለኛው ምስራቅ ቀጠና የዜና ምንጮች አመላክተዋል። ኢራን በፋርስ ባህረ ሰላጤ ሀገራት ውስጥ በሚገኙ የአሜሪካ ወታደራዊና ዲፕሎማሲያዊ ተቋማት ላይ የምታደርገውን የድሮንና የሚሳኤል ጥቃቶች አጠናክራም ቀጥላለች። ጥቃቱ የተፈጸመው በሌሊት ሲሆን ድሮኖቹ የሪያድ የአየር መከላከያ ስርዓትን አልፈው በመግባት በኤምባሲው ግቢና ህንፃ ላይ ጉዳት አደርሰዋል። የሳውዲ አረቢያ መከላከያ ሚኒስቴር በቅድመ ግምገማው በህንፃው ላይ አነስተኛ የእሳት አደጋና ቁሳዊ ጉዳት መድረሱን ቢገልጽም ዎል ስትሪት ጆርናል እና ሌሎች የአካባቢው ባለስልጣናትን የጠቀሱ ዘገባዎች ግን ጥቃቱ በኤምባሲው የደህንነት ክፍሎችና ቢሮዎች ላይ ከባድ ጉዳት ማድረሱን ጠቁመዋል። ጥቃቱ የተፈጸመው ኤምባሲው በተዘጋበት የሌሊት ሰዓት በመሆኑ ምክንያት በሰው ህይወት ላይ የደረሰ ጉዳት ሪፖርት አልተመዘገበም። በአሜሪካ ኤምባሲ በኩል በሪያድ በጅዳና በዳህራን የሚኖሩ የአሜሪካ ዜጎች ባሉበት ቦታ ላይ ጥንቃቄ አድርገው እንዲቆዩ ጥብቅ ማሳሰቢያ ተላልፏል። ጥቃቱ በአሜሪካ በእስራኤልና በኢራን መካከል እያደገ የመጣውን ቀጠናዊ ጦርነት ወደ አዲስ እና አደገኛ ምዕራፍ መሸጋገሩን አመላካች ሆኗል። ኢራን በአሜሪካና በእስራኤል ጥቃት ከተፈጸመባት በኋላ የመልስ ምቷን በቀጥታ በአሜሪካ የጦር ሰፈሮችና የዲፕሎማቲክ ተቋማት ላይ በማድረግ ማንኛውንም የአሜሪካ ንብረት ማጥቃት እችላለሁ የሚል ጠንካራ መልእክት እያስተላለፈች ትገኛለች። ጥቃቱ የተራቀቀ የአየር መከላከያ ዘዴዎችን አልፎ የሪያድ ዲፕሎማቲክ መንደር መድረሱ የኢራን የድሮን ቴክኖሎጂ ምን ያህል ተደራሽ እንደሆነ ያሳያል። ሳውዲ አረቢያ፣ ኳታር፣ ባህሬንና የተባበሩት አረብ ኤሚሬትስ የአሜሪካንን የጦር ሰፈሮችና የዲፕሎማቲክ ተቋማትን የሚያስተናግዱ በመሆናቸው በኢራን የጥቃት ቀለበት ውስጥ ገብተዋል። የባህረ ሰላጤው ሀገራት ከኢራን ጋር ቀጥተኛ ግጭት ውስጥ መግባት አይፈልጉም። ሆኖም ግን የአሜሪካ ተቋማት በግዛታቸው ውስጥ መኖራቸው ለኢራን ቀላል ኢላማ አድርጓቸዋል። የሆርሙዝ ሰርጥና የነዳጅ ማጓጓዣ መስመሮች ስጋት ውስጥ መውደቃቸው የዓለም አቀፍ ነዳጅ ዋጋና የኢኮኖሚ መረጋጋት ላይ ትልቅ ጫናን ፈጥሯል። ሳውዲ አረቢያ በቀጥታ ከኢራን ጋር ወደ ገሃድ ግጭት ላለመግባት ዲፕሎማሲያዊ ጥረት ስታደርግ ብትቆይም በግዛቷ ውስጥ በሚገኙ ስትራቴጂካዊና ዲፕሎማሲያዊ ቦታዎች ላይ የሚፈጸሙ ጥቃቶች የሀገሪቱን ብሔራዊ ደህንነትና የቀጠናዊ ሕልውና ስጋት ውስጥ ጥለውታል። የኢራን እርምጃ የባህረ ሰላጤው ትብብር ምክር ቤት አባል ሀገራት ከአሜሪካ ጋር ያላቸው የጋራ መከላከያ ስምምነቶች አጠናክረው እንዲቀጥሉና የአየር መከላከያቸውን አስተባብረው እንዲሰሩ እያስገድዳቸው ይገኛል። በሪያድ ኤምባሲ ላይ የደረሰው ጥቃት አሜሪካ በመካከለኛው ምስራቅ ባሏት አምባሳደሮችና የዲፕሎማቲክ ሰራተኞች ላይ ከፍተኛ ስጋትን ደቅኗል። ይህን ተከትሎ አሜሪካ በኩዌት፣ ኢራቅ፣ ባህሬንና ዮርዳኖስ የሚገኙ አስፈላጊ ያልሆኑ የኤምባሲ ሰራተኞቿን ለማስወጣት መገደዷ
ዲፕሎማሲያዊ እንቅስቃሴዋን የሚገድብ ሆኗል። አሜሪካ ለዚህ ጥቃት ተመጣጣኝ ወይም ከበድ ያለ ወታደራዊ ምላሽ በኢራን ወይም በወኪል ቡድኖቿ ላይ እንደምትወስድ ይጠበቃል። ግጭቱ በሁለቱም ወገኖች በኩል በፍጥነት የማቆም ፍላጎት ባለመኖሩ ምክንያት አጠቃላይ የመካከለኛው ምስራቅን የሚያጋይ ሰፊና የረጅም ጊዜ ጦርነት የመሆን ዕድሉ ከፍተኛ ነው። የሪያዱ የኤምባሲ ጥቃት ኢራንና የአሜሪካ እስራኤል ጥምረት የሚያደርጉት ግጭት ወደ ሁለንተናዊ የቀጠናው ጦርነት መሸጋገሩን በግልጽ ያሳያል። ይህ ደግሞ በዲፕሎማሲያዊ መንገድ ችግሩን ለመፍታት የሚደረጉ ጥረቶችን ከባድ የሚያደርገውና የቀጠናውን የፖለቲካ ገጽታ ረጅም ጊዜ ለሚዘልቅ አለመረጋጋት የሚዳርግ ነው። በሌላ በኩል ጥቃቷን አጠናክራ የቀጠለችው ኢራን በኩዌት የቻይና ኩባንያ ህንፃ ላይ በሰነዘረችው ጥቃት ህንፃው መመታቱ ሲገለጽ የሰው ህይወት ማለፉም ተነግሯል። በኩዌት ሰሜናዊ ክፍል የሚገኝና የቻይና ኩባንያ ንብረት የሆነ ህንፃ በኢራን በተፈጸመ የድሮን ጥቃት መመታቱን የሀገሪቱ መከላከያ ሚኒስቴር ይፋ አድርጓል። የኩዌት መከላከያ ሚኒስቴር ቃል አቀባይ ባወጡት መግለጫ እንዳመላከቱት ጥቃቱ በተፈጸመበት ስፍራ ላይ በትንሹ የአንድ ሰራተኛ ህይወት ያለፈ ሲሆን በህንፃውና በስራ ቦታው ላይ ከፍተኛ ቁሳዊ ውድመት ደርሷል ሲሉ አስታውቀዋል። የሀገሪቱ የደህንነትና ድንገተኛ አደጋ አካላት ጥቃቱ እንደተፈጸመ ወዲያውኑ ወደ ስፍራው በማቅናት አካባቢውን የማረጋጋትና የነፍስ አድን ስራ ማከናወናቸው ተገልጿል። የአልጀዚራ ዘጋቢ ቪክቶር ጌተንቢ ከአካባቢው እንደዘገበችው ይህ ጥቃት በመካከለኛው ምስራቅ እያየለ ከመጣው ወታደራዊ ውጥረትና ከቀጠናዊ ጦርነት መስፋፋት ጋር የተያያዘ ነው ብላለች። የኩዌት ጦር ሀገሪቱ ያለችበትን የጸጥታ ሁኔታ ግምት ውስጥ በማስገባት የታጣቂ ኃይሎቿን በተጠበቀ የንቁ ጥበቃ ደረጃ ላይ ማቆየቷንና የሀገሪቱን ሉዓላዊነት ለመጠበቅ አስፈላጊውን እርምጃ ሁሉ እንደምትወስድ አስታውቃለች። እስካሁን በነበረው ሂደት የኢራን ወታደራዊ እርምጃዎች የሚያተኩሩት በዋናነት በአሜሪካና በወዳጆቿ የጦር ሰፈሮች ወይም መሰረተ ልማቶች ላይ ነበር። ነገር ግን በሰሜን ኩዌት የሚገኝ የቻይና ተቋም ህንፃ በጥቃቱ መመታቱ አደጋው ከጦር ኢላማዎች አልፎ ወደ ዓለም አቀፍ የንግድና የኢኮኖሚ ተቋማት መሸጋገሩን ያሳያል። ይህም በባህረ ሰላጤው ሀገራት የሚገኙ የውጭ ሀገር ሀብትና የንግድ እንቅስቃሴዎች አደጋ ውስጥ መውደቃቸውን በግልጽ ያመላክታል። ቻይና ከኢራን ጋር የጠበቀ የኢኮኖሚና የዲፕሎማሲ ግንኙነት ያላት እንዲሁም በመካከለኛው ምስራቅ የሰላም ድርጊቶች ላይ አሸማጋይ ለመሆን የምትጥር ሀገር ናት። በኩዌት ውስጥ የቻይና ኩባንያ መመታቱና የሰው ህይወት ማለፉ ለቤጂንግ ትልቅ ፈተና ሲሆን ቻይና በባህረ ሰላጤው ሀገራት ያላትን የዜጎቿንና የኩባንያዎቿን ደህንነት የማስጠበቅ ግዴታ ውስጥ እንድትገባ አድርጓታል። ምንም እንኳን ጥቃቱ ሆን ተብሎ ቻይናን ታስቦ የተፈጸመ ላይሆን ቢችልም ቻይና በኢራን ላይ ዲፕሎማሲያዊ ጫና እንድታደርግና ወታደራዊ እቅዷን እንድትገድብ እንድትጠይቅ ይገፋፋታል ተብሎ ይጠበቃል። ኩዌት በአሜሪካና በኢራን መካከል በሚደረገው ግጭት ውስጥ በቀጥታ ከመግባት ይልቅ ገለልተኛ የዲፕሎማሲ መስመርን ለመከተል ስትጥር ቆይታለች። ነገር ግን የሀገሪቱ ግዛት ለጥቃቱ መጋለጥ የቀጠናውን የአየር መንገድና የደህንነት መሸርሸርን በግልጽ ያሳየ ሲሆን ጥቃቶቹ ወደ ኩዌት፣ ባህሬንና ዮርዳኖስ መዛመታቸው ጦርነቱ ሙሉ በሙሉ የቀጠናው ሀገራት ስጋት ውስጥ መሆናቸውን ያረጋግጣል። ቀደም ሲል በውሃ ማጣሪያና የኤሌክትሪክ መሰረተ ልማቶች ላይ ከደረሱ ስጋቶች ጋር ተያይዞ ኩዌት ተጨማሪ የጸጥታ ጥበቃና የአየር መከላከያ ስርዓቶችን እንድታጠናክር አስገድዷታል። የሰሜን ኩዌት ቀጠና ለነዳጅ ማውጣት፣ ለድንበር ንግድና ለትላልቅ የግንባታ ፕሮጀክቶች ወሳኝ ስፍራ ነው። በእንደነዚህ አይነት የኢኮኖሚ እንቅስቃሴዎች ላይ የሚሰማሩ የውጭ ኩባንያዎች ጥቃት ሲደርስባቸው የኢንሹራንስና የስጋት ወጪዎች በከፍተኛ ሁኔታ ይጨምራሉ። ዓለም አቀፍ ተቋማትና ባለሀብቶች በቀጠናው ያላቸውን እንቅስቃሴ እንዲያቀዘቅዙ ወይም እንዲያቆሙ በማድረግ የኢኮኖሚ መቀዛቀዝን ያስከትላል። ይህ በእንዲህ እንዳለ በዮርዳኖስ የሚገኙ በመቶዎች የሚቆጠሩ ፖለቲከኞች፣ የህግ ባለሙያዎችና የታወቁ የህዝብ ተወካዮች በሀገሪቱ የሚገኙ በግምት 4000 የሚጠጉ የአሜሪካ ወታደሮች በአስቸኳይ ለቀው እንዲወጡ በግልጽ መጠየቃቸውን ኒውዮርክ ታይምስ ባወጣው ዘገባ አስታውቋል። እነዚሁ ታዋቂ ግለሰቦች ለዮርዳኖስ መንግስት ባስገቡት ይፋዊ ደብዳቤ በሀገሪቱ የሚገኘው የአሜሪካ ጦር ሰፈር ዮርዳኖስን ለከፍተኛ የደህንነት፣ የፖለቲካና የኢኮኖሚ አደጋዎች እያጋለጣት መሆኑን ገልጸው ሀገሪቱ የእርሷ ያልሆነ ቀጠናዊ ጦርነት ውስጥ እንድትገባ በር የሚከፍት እንደሆነ አስጠንቅቀዋል። ቴህራን ላለፉት ዓመታት የአሜሪካ ጦር በተለያዩ የመካከለኛው ምስራቅ ሀገራት ውስጥ
መሸሸጉ ለቀጠናው አጋሮቿ ዋስትና አይሆንም፣ ይልቁንም ለጥቃት ያጋልጣቸዋል ስትል ያቀረበችውን ሙግት የሚያጠናክር አቋም በኦማን ጎዳናዎችና ፖለቲከኞች ዘንድ በግልጽ እየተንጸባረቀ ይገኛል። በሌላ በኩል ዮርዳኖስ በዓመት 1.65 ቢሊዮን ዶላር ገደማ የገንዘብና የወታደራዊ እርዳታ ከዋሽንግተን የምታገኝ በመሆኗ የንጉሱ አስተዳደር ከአሜሪካ የሚመጣውን እርዳታ፣ ከቴሄራን የሚሰነዘረውን የሚሳኤል ስጋትና በሀገሪቱ ሕዝብ ዘንድ እያደገ የመጣውን ሕዝባዊ ተቋሙ ለማስተናገድ በከፍተኛ ፖለቲካዊና ዲፕሎማሲያዊ ውጥረት ውስጥ ወድቋል። ውድ የአውደ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ ያስፈሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩን።